ሰላም ሰላም ተወዳጆች እንዴት አላችሁ? ሰላም ናችሁ ወይ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። የእግረኛው ሚዲያ ጋዜጠኛ ተክለ ሃይማኖት የዋልድባ መነኮሳት አበምኔቶችን ሰብስቦ የልጅነት ዘመን ታሪኩን በማንሳት ላነሳው ጥያቄ መጽሐፍ ቅዱሳዊ ምላሽ ሰጥቻለሁ። ያ ቪዲዮ ሁላችሁም ጋር እንደደረሰ ተስፋ አደርጋለሁ። እባካችሁ ብዙዎች ጋር እንዲደርስና ሰዎች ነፃ እንዲወጡ ዛሬም ወደ ገዳም የሚሄዱና እዛ ጫካ የሚቀሩ ኢየሱስ ክርስቶስ ለበደላችን ሞቶ እኛን ለማጽደቅ ተነስቶ እያለ ይህንን እውነት ባለመረዳት በጨለማ የሚኖሩ በጣም ብዙ ስላሉ በዚህ አገልግሎት በዚህ እውነት ይፈታሉ ብዬ አምናለሁና ቪዲዮ ብዙዎች ጋር እንዲደርስ ሼር ብታደርጉ በጣም መልካም ነው እላለሁ። እግዚአብሔር የተመሰገነ ይሁን። እንግዲህ ላነሳው ጥያቄ መጽሐፍ ቅዱሳዊ ምላሽ ሰጥቻለሁ። ከተገነዘበ እሱም ወደ እውነት ይመጣል። እነዛም መነኮሳት የልብ ብርሃንን የሚያበራ ጌታ ስለሆነ አብርቶላቸው ወደ እውነት ይመጣሉ ብዬ አምናለሁ። የእግዚአብሔር ቃል ሰማይና ምድርን የፈጠረ ቃል ነው። ዓለማት የተፈጠሩበት ነው። እንደገና ደግሞ የእግዚአብሔር ቃል ብርሃን ማንም ጋር ይበራል። አሁን በክፍል 2 የተመለስኩት ለወንድማችን ተክለ ሃይማኖት ለጋዜጠኛው ማለቴ ነው ምላሽ ለመስጠት ነው። ምክንያቱም በልጅነት ዘመኑ እንዳይቀር የልጅነት ዘመኑን አውርቶናልና በአሁኑ ሰዓት የት ነው ያለኸው ልለው ነው። ምን እያሰብክ ነው? የት ነው ያለው? መረዳትስ አሁንም በልጅነት መንፈስ ውስጥ ነው ያለው ወይስ ከፍ ብለሃል ብዬና እንደ እግዚአብሔር ቃል የሆነውን ምላሽ ልሰጠው ነው በፊታችሁ ያለሁት። ጥቂት ቪዲዮውን አጫውተን እመለሳለሁ። ተባረኩ፣ ተከታተሉ። ከዛ በፊት ስለ ዋልድባ የተወሰነ ጉዳይ እኔ በግሌ ያለኝን መረዳት እንደው ትንሽ የልጅ አይምሮዬ በልጅ ጊዜ ወባ አሞኝ ትዝ ይለኛል። 16 ወይ 17 ዓመቴ ነው። እንደምሞት ሳስብ በምንም አይነት የበዛ ኃጢአት ውስጥ በየትኛውም የኃጢአት ጭቃ ውስጥ የተዘፈቀ ሰው ቢኖር በህይወት እያለ ወደ ዋልድባ ገዳም ሄዶ ነብሱ እዛ ቢወጣ ወይ ቢሞት ገዳሙ ቃል ኪዳን ስላለው እዛ የሞተ ሰው ኃጢአቱ አይቆጠርበትም ወይም ወደ መንግስተ ሰማያት ይገባል እንጂ ወደ ሲኦል አይወርድም የሚል ቃል ኪዳን እንዳለው ስለሰማሁ በቃ ዋልድባ ሂጄ ልሙት ብዬ የወሰንኩት። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። እርግጠኛ ነኝ ተክለ ሃይማኖት ጋዜጠኛው እንደሚሰማኝ። እግዚአብሔር ስሙ ለዘላለም ይባረክ። መልእክቱ እሱን አድሬስ ያደረገና እሱን የሚመለከት ነው። እሱንም የመሰሉ ሰዎች በዛው በድሮ ማንነታቸው እንዳይቀመጡ ይሄ መልእክት በብዙ ይረዳቸዋል። ስለዚህ እውነት ነው ተክለ ሃይማኖት፣ እንግዲህ የልጅነት ዘመንህን አጫውተናል። እኛም እንዳንተ ልጅ ሆነን አልፈን ብዙ የምናስባቸው ልክ አንተ ባየኸው በተመለከትከው የዋልድባ ገዳም መንገድ እኛም ደግሞ እንዲህ ባለ ሁኔታ አስበን እናውቃለን። ነገር ግን ሐሳባችን በእግዚአብሔር ሐሳብ ተቃኝቶ እዚህ ደርሰናል። ስለዚህ አንተስ በልጅነቱ ዘመን እንዳለህ እንደዛ ነው ወይስ ለውጥ አድርገሃል? እንግዲህ አሁን ጋዜጠኛ ነህ። ብዙዎችን ኢንቫይት አድርገ ኢንተርቪው ታደርጋለህ። ብዙ መጽሐፍቶችን እንዳገላበጥክ ተስፋ አደርጋለሁ። እንደገና ደግሞ የእምነት አባቶችን እየጠራት ጠይቃለህ። ስለዚህ ሰው ጋዜጠኛ ሲሆንና ጠያቂ ሲሆን እውቀት ካሌለው በጣም አስቸጋሪ ነው። ህዝቤ እውቀት ከማጣት የተነሳ ጠፍቷል፣ አንተም እውቀትን ጠልተሃልና ካህን እንዳትሆን እጠልሃለሁ ይላል። ስለዚህ አሁንም በልጅ መንፈስ ነው ወይ ያለኸው? እንዴት ነው እውቀት መረዳት ለማለት እፈልጋለሁ። ምክንያቱም መጽሐፍ ቅዱስ ሲናገር ምን ይላል? ልጅ ሳለው አንደኛ ቆሮንቶስ 13:11 ላይ ልጅ ሳለው እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅም እቆጥር ነበረ። አሁን ግን ጎልማሳ ሆኜ የልጅነቴን ዘመን ጠባይ ሽሬአለሁ ብሎ ይናገራል። አንደኛ ቆሮንቶስ 13:11 በመረጃ ነው የምነግርህ እንደ እግዚአብሔር ቃል ማለት ነው፣ ከኪሴ አውጥቼ ስላልሆነ። አንደኛ ቆሮንቶስ 13:11 ሄደህ ልታይ ትችላለህ። ስለዚህ ሰው ልጅ ካለ
እንደ ልጅ ሁሌ የሚያስብ ከሆነ ለውጥ አላደረገም። ነገር ግን ጳውሎስ እዚህ ጋር የልጅነቴን ዘመን ሽሬአለሁ፣ ጎልማሳ ሆኜ ሳለሁ ሽሬአለሁ፣ ጎልማሳ ሆኜ ግን አሁን የልጅነት ጠባይን ሽሬአለሁ እያለ ነው። ልጅ ሳለ የሚያስብበትን ሐሳብ አስተያየት ሁሉ እንደቀየረ የተናገረው። ስለዚህ አንተስ ጋር ያለው ነገር እንዴት ነው? ሁሌ በትላንትና ህይወት መኖር በጣም በጣም አስቸጋሪ ነው። እንግዲህ ጎልማሳ ሳለ የልጅነቴን ዘመን ሽሬአለሁ ያለው ጳውሎስ ከራሱ ብቻ ሳይሆን ወደ እግዚአብሔር ቃል ስለተጠጋ ነው። ስለዚህ አሁን ከለቀኩት ከቁጥር 1 ጀምሮ ከዚህም በፊት በተለያዩ ርዕሰ ጉዳዮች ላይ ባነሳቸው ነገሮች እግዚአብሔር ቃል አስረጂ ትምህርቶችን ሰጥተን ነበር በአንተ ዙሪያ እና ህይወቴ ምን ይመስላል ብለህ አንብበህ ከሆነ እኮ ወደ ጎልማሳነት አንተም የማትመጣበት ምንም ምክንያት የለም። የእግዚአብሔር ቃል ከልጅነት ያወጣል፣ ወደ ጎልማሳነት ይወስዳል። እግዚአብሔር የተመሰገነ ይሁን። አዎ ያጎለምሳል። ለዚህ ነው በአንደኛ ቆሮንቶስ 16:13 ላይ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ፣ በእናንተ ዘንድ ሁሉ በፍቅር ይሁን ያለን ለዚህ ነው። አዎ ሃይማኖት አለኝ የጥንት ሲወርድ ሲዋረድ ከአያት ከቅድመ አያት የመጣ የሚለው ነገር ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖራለች ለዘላለም እያሉ በሞኝነት የሚዘምሩ ወጣቶች አሉ፣ የእግዚአብሔርን ቃል ያልተማሩ። የጥንት ነሽ የእናትና አባቴ ስላልን የሚፈጠር ምንም ነገር የለም። ለውጥ ካላመጣን ለውጥ ጠልነንና ብዙ ነገር ይዞን ይሄዳል። በጨለማ ውስጥ ነው የምንሆነው። ነገር ግን ሰው በሃይማኖት ቁሙ ጎልምሱ ሲል በትላንትናው በድሮ ሃይማኖት የጥንት ነሽ የእናትና አባቴ በምንለው ሳይሆን በምናነበው ቃል ነው ጠንክሩ ጎልምሱ የሚለን። ሃይማኖት ሲል እምነት ማለቱ ነው። በእግዚአብሔር ቃል የሆነ እምነት ከመስማት መስማትም በእግዚአብሔር ቃል ነው ይላል። በእግዚአብሔር ቃል የሆነ እምነት ነው ሃይማኖት የሚባለው። ስለዚህ ልትቆም ይገባል በሃይማኖት። በዚህ በእግዚአብሔር ቃል በመጣ እምነት ውስጥ ገብተህ የእግዚአብሔርን ቃል እያነበብክና እያመንክ ልትቆም ይገባል። እግዚአብሔር የተመሰገነ። ልትጎለምስ ይገባል። በመጀመሪያ መቆም ማለት ምን ማለት ነው? ኢየሱስን ከመቀበል ነው የሚጀምረው። ወንድሞቹ እየሰበኩላችሁን ደግሞም የተቀበላችሁን በእርሱ ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። አንደኛ ቆሮንቶስ 15:1 ላይ የምንድንበት ወንጌል የኢየሱስ ወንጌል ይባላል፣ የምስራች ቃል። ስለዚህ ስትድን ትቆማለህ። ጸጋው በእምነት አድኗችኋል ይላል ኤፌሶን 2:8። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለን ይላል ኤፌሶን 2:18። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ አይመጣም ይላል። እኔ የበጎች በር ነኝ ይላል። በእኔ የሚወጣ የሚገባ መሰማሪያ ያገኛል እያለ ይናገራል። ዮሐንስ ወንጌል 10:1፣ ዮሐንስ ወንጌል 14:6። ስለዚህ ይሄንን እውነት ስታውቅ ትድናለህ። በኢየሱስ ትድናለህ። መዳን በኢየሱስ ብቻ ስለሆነ ያኔ ትቆማለህ። እንደገና ደግሞ የምትድንበትን ወንጌል አሳስበሃልና ያንን ነገር ታውቃለህ ማለት ነው፣ ትቀበላለህ ማለት ነው። ሌሎችንም ደግሞ ማቆም ትጀምራለህ። መቆም ማለት ይሄ ነው። በኢየሱስ የዳኑ ሰዎች የቆሙ ናቸው። ከዚያም ባሻገር ምንድን ነው የሚለው የእግዚአብሔር ቃል ኤፌሶን 4:23 ላይ ቁሙ ብቻ ሳይሆን በአእምሯችሁም ሁሉ መንፈስ ታደሱ ይላል። አየህ፣ ኢየሱስ ያድሳል። ክብር ለእግዚአብሔር ይሁን። የአዲስ ፍጥረት ማንነት ይሰጣል። ሁለተኛ ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል ይላል። ስለዚህ በአእምሯችሁ መንፈስ ታደሱ የሚለን ኤፌሶን 4:23 ለዚህ ነው። ሮሜ 12:1ንም ሄደ ልታነብ ትችላለህ። እንደገና ደግሞ በአእምሯችሁ የበሰላችሁ ሁኑ እንጂ በአእምሮ ሕፃናት አትሁኑ እያለ አንደኛ ቆሮንቶስ 4:20 ላይ ይናገራል። ሕፃናት አትሁኑ፣ የበሰላችሁ ሁኑ። የእግዚአብሔርን ቃል ስታነብ ኢየሱስ ጌታዬ አዳኜ ብለህ ስትቀበል ሕፃንነት ይሻራል። በአእምሮ የበሰልክ ትሆናል። አእምሮን የሚያበስል ፊዚክስ፣ ኬሚስትሪ ብቻ አይደለም። ወርድ ኦፍ ጋድ የእግዚአብሔር ቃል አእምሮን ያበስላል፣ ከሕፃንነት ያወጣል። ስለዚህ ወዳጄ
ምናልባት ለአንተ ለእድገት መንገድ ሊሆን ይችላል ይሄ ኢንተርቪው ያደረግክበት መንገድ። እኔም የማስተላልፈው ቃል ማለት ነው